ሰላም ክርስቶስ ይብዛላችሁ እንዴ ናችሁ? እስቲ እንግዲህ በሙስሊሞች አስተምህሮ መሰረት መሐመድን አንድ ሰው ከተሳደበ ይገደል ይላልናል ይሄ ኡስታዝ። እስቲ ሰምተን እንመለስ። ረሱላችን አለይሂ ሰላቱ ወሰለም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። እሺ እንደሰማችሁት ከሆነ እንግዲህ ምን ይያለን ነው? አንድ ሰው ሙስሊም ሆነም አልሆነም እንግዲህ መሐመድን ከተሳደበ ተውበት ራሱ ቢያደርግ ማለት ነው ያለ ምንም ጥርጥር እንግዲህ ይገደላል ይለናል። እንግዲህ ይህ ሰው በድጋሚ ሻሃዳ ሊይዝ ይችላል፣ ወይም ደግሞ ከእስልምና ውጪ የሆነ ሰው ይሆናል፣ ወይም ሙስሊምም ሆኖ እስልምና ውስጥ ያለም ሰው ከሆነ እንግዲህ ይገደላል ይለናል። እንግዲህ ይሄ እያለን ያለው ምንድነው? አንዱ እዚህ ቲክቶክ ላይ ያለ አንዱ ኡስታዝ ነውና ኦኬ እንደዛ ብላችሁ የምትሉ ከሆነ ደግሞ አንተ አሁን ላይ ኡስታዝ ብለህ የምትጠራው አንድ ደግሞ ኡስታዝ ማለት ነው ቲክቶክ እንደዚሁ በእስልምና ላይ ሳለ መሐመድን ምን ብሎ ሲናገረው እንደነበረ ይሄንን ቪዲዮ ተመልክታችሁ እንመለስ። የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ይሄ የጣዖት አምልኮ የአረቡ ትራዲሽን የአረቡ ባህል የአረቡ አምልኮ በጌታ በኢየሱስ ስም በዓለም ላይ ይታስ። ነብዩ መሐመድ ሰይጣን አለብኝ ብለዋል። ባለበታቸው ሰይጣን አለብኝ ካሉ ሰይጣን ካለባቸው እሳቸው እንዴት አድርገው በምን አይነት መልኩ የፈጣሪ ነብይ የፈጣሪ መልእክተኛ ሊሆኑ ይችላሉ ብለን ጥያቄ ነው የምናቀርበው። በእውነት ወደ እስልምና እንመለሳለን። ሻሃዳት እንደቀና ነቅላለሁ። ኦኬ ስለዚህ እንግዲህ እንዳያችሁት ከሆነ ይህ አንተ ያልከው ህግ የሚሰራ ከሆነና በእውነት መሐመድን የታደበ ሰው ይገደላል ብለህ ስትናገር እንደነበረው ያንን እየተናገርክ ከነበረው በነገራችን ላይ አንዲት እህል ላይ ነበረ በአንድ ሰሞን መሐመድን ተሳድባ ነበረችና ካለችበት ተገኝታ ትገደል። ኦኬ ያለችበትን ቦታ ለሚያቅሰም እየጠቆማችሁ ችልስ ታስራ መገደል አለባት። ኢቨን ራሱ ተውበት ብታደርግ ራሱ ያለምንም ጥርጥር መሐመድን ስለታደበች ብቻ ትገደል እያልክ ነበር። ይኸው ኡስታዝክ ደግሞ አሁን ላይ በዛን ጊዜ መሐመድን ተሳድቦ እንደነበረ ያ ብቻ አይደለም እስልምና ራሱ ኋላ ቀር የሆነ የአረብ እምነት ነው እሱ ብቻ አይደለም የጣዖትም አምልኮ ነው ሲል ተናግሯል ማለት ነው። መሐመድን ደግሞ ምን ብሎታል? የመሐመድ መንፈስ የነፍሰ ገዳይ መንፈስ ነው ሲል ተናግሯል። ከዚህ በላይ እንግዲህ መሐመድን መሳደብ የሚል የለም እንደው አንተ ባመጣኸው መስፈርት እንኳን በምንሄድበት ጊዜ። ስለዚህ አንተ አሁን ያልከው ህግ የሚሰራ ከሆነ ይኸው እንግዲህ ኡስታዝ እንዲህ ብሎ ምን ሲል ነበረ? ሲሳደብ ነበረ ማለት ነው። አሁን አንተ ቁጭ ብለህ የምትማርበት ማለት ነው። እንግዲህ ሙስሊሞች እስልምናቸው ፍትሃዊ ነው የምትሉ ከሆነ ፍርዱ ለእናንተ ተሰነዋል ማለት ነው። ሰላም ቆዩልኝ።